ባሳለፍነው ሳምንት በርካታ የሚባሉ ኢትዮጵያውያን ከኤርትራ ጋር ወግነው የነበሩ ኢትዮጵያን ሲወጉ የውስጥ ጠላቶች የነበሩ ከተለያዩ ባንዳዎች ጋር አብረው የነበሩ ሰዎች የሰላም አማራጭን በመምረጥ እጅ ሰጥተዋል። ይሄንን ግን እኛም ወገኖቻችን ናቸው ብለን ድምጻቸውን ልናሰማላቸው ይገባል። ገድ ነው። ኤርትራ የምትባለው ሀገር የምትኖረው ኢትዮጵያ የምትባል ሀገር ስላለች እና ሞክረኛ አይነት ነገር ነው። ኢትዮጵያ ግን በብዙ መልኩ ተፈትናለች። ዳግም ወጣቶቿን ወደ ጦርነት መክተት አትፈልግም። ዳግም ኢኮኖሚዋን በጦርነት ማድቀቅ አትፈልግም። ልክ እንደ ኮሎኔል ሁሉ በጣም በርካታ ወጣቶቻችን በጣም በርካታ ኢትዮጵያውያን ከዚህ ጽንፈኛ ከሆነው ሻዕቢያና ሌሎች ኢትዮጵያን ለማተራመስ ከተዘጋጁ አካላት ጋር ረብጣ ዶላር በመቀበል ህልውናቸውና ህሊናቸውን ከሚያጡ ይልቅ ከኢትዮጵያ ጎን ማበር ለነገ መጻኢ ዕድል ለታሪክም ይጠቅማል። ይሄን በውስጥ ታዋቂ ጨምረበታል ብዬ አስባለሁ። ከልብ አመሰግናለሁ ጋዜጠኛ መሐመድ ሲራጅ ዋበላ፣ የዘወትር የሞርስ የጀርባ አጥንት የሞርስ አጀንዳ ተንታኝ። ከልብ አመሰግናለሁ። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። ጤና ይስጥልን ተመልካቾቻችን፣ ይህ በሞርስ ኮሚኒኬሽን ተዘጋጅቶ ወደ እናንተ የሚደርሰው የሞርስ አጀንዳ የተሰኘው መርሃ ግብር ነው። ምድር ኃይል ፎሬን ሲነፋ፣ በአየር ኃይል ፓሬድ ሲደረግ፣ በባህር ኃይል ማስተሪንግ ሲደረግ፣ በሞርስ የበላይ ጠባቂ ልዩ ክትትል ወደ እናንተ የሚደርሰው የዛሬው የሞርስ አጀንዳ መርሃ ግብር ጀምሯል። እንደተለመደው ከሞርስ ኮሚኒኬሽን በስተጀርባ የጀርባ አጥንት በምንለው ደረጃ ከጎናችን ሳይለየን ኢትዮጵያንና ኢትዮጵያውያንን በቅንነት እያገለገለ ያለው ጋዜጠኛ መሐመድ ሲራጅ ዛሬም እንደተለመደው አጠገባችን አለ። በስልክ መስመራችን ገብቷል። እንደምን አመሸህ መሐመድ? እንደምን አላችሁ አድማጮች? እንደምን አለህ ኢዮብ? እግዚአብሔር ይመስገን አለን። ታሪካዊ ጠላቶቻችን ሴራ እንድትገነጠል ከተደረገ በኋላ ፕሬዝዳንት ሆነው እስካሁን ድረስ እየመሩ ያሉት ኢሳያስ ናቸው። ህገ መንግስት፣ በምርጫ የልማት እድገት የሚባል ነገር አታውቅም። አስመራ ወጣቶቿን እያሰደደች ያለች ነች። ከዚህ ብሶ በአደባባይ ወጥተው በተናገሩ ቁጥር ስድብ ነው የሚቀናቸው። ሰሞኑንም ጋዜጣዊ መግለጫ ሰጥተዋል ለኤርትራ ጋዜጠኞች። በቅድሚያ ብዙ ሰዎች ተመልክተውታል። እኛ አሁን ምን ለማለት ፈለጉ? ቀጠናው ምን ይመስላል? የእሳቸው መንግስታዊ ቁመና፣ የኢትዮጵያ መንግስታዊ ቁመና ምን ይመስላል የሚለውን ለመተቸትና ለመተንተን ነው የተገናኘ ነው። ቢሆንም ግን መግለጫቸውን እንዴት አየኸው ማምር? ከዚህ እንጀምር። በአጠቃላይ በጣም አመሰግናለሁ። እንግዲህ እንደሚታወቀው የፕሬዝዳንት ኢሳያስ አፈወርቂን የቅርብ ጊዜ ንግግር ስንመለከት በተለይ ቀጠናውን በተመለከተ እየታዩ ያሉ የዲፕሎማሲ እንቅስቃሴዎችን መሰረት አድርገው የኢትዮጵያን ብሔራዊ ጥቅም የሚያስከብር ሆኖ ነው ያገኘሁት። በጠቅላላ ሲታይ ይሄንን ነው አንተ የወሰድከው? በደንብ አድርጎ የኢትዮጵያን ብሔራዊ ጥቅም ያስከብራል። ምክንያቱም እንደ አንድ የዚህ የኢትዮጵያ በአፍሪካ ቀንድ የውጭ ጉዳይ ፖሊሲዋ በተለይ በአፍሪካ ቀንድ ላይ የምትከተለው የውጭ ጉዳይ ፖሊሲ የጋራ እድገትና ቀጠናዊ ትስስር የሪጂናል ኢንቴግሬሽን ላይ የተመሰረተ ነው። ይሄ የኢትዮጵያ መንግስት አቋም ሰላም ለሁላችንም እንጂ ለአንዱ ብቻ የሚሰጥ ጸጋ አይደለም ብሎ ያምናል። መንግስታችን በማንኛውም የቀጠናው ሀገራት ላይ የጦርነት አጀንዳ የለውም። ኢትዮጵያ ያነሳችው የባህር በር የማግኘት ፍላጎት በይፋ ባንጸባረቀችበት ወቅት አሁን ሁለት መሰረታዊ ነገሮችን ይዛ ቆማ እንደሆነ
የኤርትራው መንግስት በደንብ አድርገው ያውቃሉ። በተለይ የመጀመሪያው የጋራ ተጠቃሚነት ዊን ዊን የሚባለውን ሲሆን ሌላው ደግሞ በሰላማዊ መንገድ የሚል በተለይ የ120 ሚሊዮን ህዝብ የኢኮኖሚ ነጻነትና የልማት ጥያቄዎችን እንጂ በሉዓላዊ በሆኑ ሀገራት ላይ የታወጀ ጦርነት ተደርጎ ሊወሰድ አይገባም የሚል የኢትዮጵያ ተደጋጋሚ አቋም አለ። በተቃራኒው የኤርትራ መንግስት በኢትዮጵያ ውስጥ ጉዳይ ላይ የሰጡት አስተያየት የሁለቱን ሀገራት የሰላም ስምምነት መንፈስ የሚጻረር ነው። ለዛ ነው ራሳቸውን አስጥተዋል፣ ራሳቸውን በደንብ አድርገው አሳይተዋል። የኢትዮጵያን ብሔራዊ ጥቅም የሚያስከብር ሆኖ ያገኘሁት ከነዚህ ነጥቦች አንጻር ነው። በተለይ ሰምተው ከሆነ በጣም በርከት ያሉ ሀሳቦች ኢትዮጵያ የሚመሩት እሳቸው እስኪመስሉ ድረስ ግጭት ቀስቃሽ የሆኑ ትርክቶችን ለቀጠናው ሰላም የማይበጁ ሀሳቦችን አንስተዋል። በዚህ ላይ ኢትዮጵያ የምታደርገው የቴክኖሎጂም የመከላከያም የአገራዊ ዝግጅቶች የአገራዊ ሉዓላዊነትን ከማስከበር አንጻር እንጂ በማንም ላይ ጥቃት ለመሰንዘር የታለመ እንዳልሆነ ያውቁታል እነሱ። በእርግጥ ነው የመከላከያ ኃይልህ በፈረጠመ ቁጥር ቴክኖሎጂን በታጠቅ ቁጥር የሚደፍርህ አይደለም፣ ቀና ብሎ የሚያይህም አይኖርም። ምናልባት የኢትዮጵያን በዚህ አንጻር እየዘመነች መሄድ የዘመናዊ መሳሪያዎችን የጦር መሳሪያዎችን መታጠቋ አልፎ ተርፎም በማምረት ደረጃም ትኩረት ሊሰጠው የሚገባ ሚና እየተጫወተች እንደሆነ ሊዋጥላቸው አልቻለም። እንደውም ክብረነክ የሆኑ ቃላቶች ሁሉ ከአንድ ርዕሰ ብሔር የማይጠበቅ ነው ካፋቸው ሲወጣ የነበረውና ምናልባት ስድባቸውን ከዚህ በፊትም ሲሳደቡ ለነበረ ለምናውቅ ምንም ላይመስል ይችል ይሆናል። የፕሮቶኮሉም ጉዳይ ጥያቄ ውስጥም ቢገባ ግን ምን አንድምታ አለው? ንቀት ነው ወይንስ እንዲህ በማድረግ አሸማቅቄ የኢትዮጵያን የባህር በር ጥያቄ የሚሆን የሌሎች ከግድቡ በስተግርጌ እየተገነቡ ያሉ የወደፊት ልማቶችን ማደናቀፍ ይቻለኛል ምክንያቱም ከበስተጀርባዬ ካይሮ አለችና የሚለውን ነገር ለመናገር ለማሳየት ፈልገው ይሆን? ፕሬዝዳንቱ የጠቀሙባቸው ቃላቶች ይሄ ሰነፈሪ ስግብግብ የሚሉ በተመሳሳይ ይሄንን በስድብ ከመመለስ ይልቅ ኢትዮጵያ በተለይ አሁን ያላት የምላሽ ሰጪነት ጉዳይን በተመለከተ ኤርትራ ከአሜሪካ ጋር ያላት ግንኙነት ተበላሽቷል። ይሄ በመበላሸቱ ምክንያት ኢትዮጵያ ከቱርክና ከሳውዲ ጋር ያላትን ጥምረት በማጠናከር ባለፈው እንደተመለከትነው ከንቀትም ጋር ከስሜትም ጋር ያው እንግዲህ እርጅና እየመጣ ሲመጣ አንዳንዴ ወንበርህን የምታጣበት ጊዜ አገርህን ሉዝ የምታረግበት ጊዜ ላለፉት 30 እና 40 ዓመታት የኤርትራን ህዝብ በተለያየ መልኩ በማሰቃየት የሚታወቁ መሪ ናቸውና ከሳቸው የተለየ ነገር አይደለም የሚጠበቅ ከስድብ የዘለለ ነገር አይጠበቅም። ይሄ እንደ ንቀት ሳይሆን ላለፉት 40 ዓመታት የመጡበት መንገድ ስለሆነ ፕሬዝዳንቱ የኢትዮጵያን ህዝብና መንግስት ለመለያየት የሞከርበት ንግግራቸው ነው ብዬ ነው የምወስደው። ምክንያቱም ይሄ እኛ ጦርነትን በተግባር የተማርን ሰዎች ነን። ኢትዮጵያ ጦርነትን በተግባር የተማረች ናት። በአብዛኛው የኢትዮጵያ በተለይ በአፍሪካ ቀንድ ላይ ያላት አሰላለፍ ሰላምን የመፈለግ እንጂ ሌሎች አተካራ ውስጥ የሚከቱ ነገሮችን የመግባት ምንም አይነት ፍላጎት የላትም። አሁን የምታየው የኤርትራ ወቅታዊ የሆነው የጂኦፖለቲካ ቀውስ የኢትዮጵያን የውስጥ የጸጥታ ተለዋዋጭ ሁኔታ በጥልቀት እንድትፈትሽ የሚያደርግ ነው። ኦኬ ምክንያቱም ኢትዮጵያ አሁን ያለው የኤርትራ ሰው ሰራሽ የነጻነት ጉዞ በጣም በርካታ ታሪካዊ ውድቀቶች እየገጠሙት የመጣ በአንጻሩ ደግሞ ኢትዮጵያ ያደገች ያለች ሀገር ናት። ተስፋ አላት። በቀጠናው ላይ
ሰፊ የሚባል በቴክኖሎጂም በለው በሌሎችም ዘርፎች ወታደራዊ ኃይሏን እያጠናከረች ያለች የቀይ ባህር ጥያቄን የቀሰቀሰች የአባይ ግድብን የገነባች ሌሎች በርካታ የልማት ስራዎችን እየሰራች ያለች አገር ናት። ተስፋ ያላት አገር ናት። በተቃራኒው ደግሞ ኤርትራ ተስፋ እየቆረጡ ያሉ ህዝቦች ያሉባት አገር ናት። ከታሪካዊ ስህተት ባለመማር መውደቅ ብቻ አይደለም ለመጥፋት የተዘጋጀች አገር ናት ኤርትራ። ይሄ የሆነው በመሪዋ ምክንያት አሁንም እየወጡ በተደጋጋሚ እንደዚህ ያሉ የሐሰተኛ ትርክቶችን የጥላቻ ትርክቶችን ስድብን ንቀትን እንደዚህ ያሉ ሐሳቦችን በማንሳት የኢትዮጵያን ውስጥ ለውስጥ ሹክቻ ለመፍጠር የታለመ ነው። ሰሞኑን እኮ አንድ ነገር መውሰድ እንችላለን ይባዬ ለምሳሌ ሰሞኑን ባሳለፍነው ሳምንት በርካታ የሚባሉ ኢትዮጵያውያን ከኤርትራ ጋር ወግነው የነበሩ ኢትዮጵያን ሲወጉ የውስጥ ጠላቶች የነበሩ ከተለያዩ ባንዳዎች ጋር አብረው የነበሩ ሰዎች የሰላም አማራጭን በመምረጥ እጅ ሰጥተዋል። ምክንያቱም እዛ ካለው ከኤርትራ ጋር ከማበር ይልቅ ብንሞት ይሻለናል የሚል ሐሳብ መርጠው የመጡ እኮ ሰላምን የመረጡ ከፋኖ ጋር የነበሩ ጀግና የኢትዮጵያ ልጆች ሰላምን መርጠው መጥተዋል። ይሄ ምንድነው የሚያሳየው? ኢትዮጵያ ተስፋ ያላት አገር እንደሆነች እዛና እዚህ የሚነዙ በውጪ ያሉ ኤርትራን መሰል አገሮች ግብጽ፣ ሶማሊያ፣ ሱዳን ሌሎች አገሮች እየነዙ ያሉት የሐሰት ትርክ ኢትዮጵያን የሚገልጽ አለመሆኑን በደንብ አድርጎ ያስረዳል። በጣም ቆንጆ ነገሩ የኢትዮጵያ አማራጭ ስድብን በስድብ መመለስ አይደለም። እንኳን በእንደዚህ በቀላል ጉዳይ አይደለም ከረር ባለም ጊዜም ሲገጥማት እንዲህ አይነት ነገር መልሳም በታሪክም የተመዘገበላት ነገርም የለም እንዲህ አይነት ነገር እንኳን። ትክክል ነው። ምክንያቱም እንደምታውቀው ከዚህ ቀደም በቅኝ ግዛት ላይ ያለች አገር ናት ኤርትራ። ቅኝ ገዢዎቿ የሰጧት ማንነት እስካሁን ድረስ ባለው በኢትዮጵያ ጠንካራ ዲፕሎማሲያዊ እንቅስቃሴ ምንም አይነት ነገር ባይዘዌ ባለፈው አንድ ሰው ሲናገሩ ሰምቻቸዋለሁ። የናሳብ ኤርትራ የቆመችው በኢትዮጵያ ጥላ ስር ነው። ኤርትራ የምትባለው ሀገር የምትኖረው ኢትዮጵያ የምትባል ሀገር ስላለች ነው። ከዚህ ቀደም ግዛታችን የነበረች ሀገር ናት። ሂስቶሪካሊ ይሄንን ማንም ሊመረምር ይችላል። አሁን የሚነሱ ኤርትራ በግዛት ራሴን የማስተዳድር ህዝቤን የማስተዳድር ሉዓላዊ የሆንኩ ሀገር ነኝ በህይወት ፖዝ ያደረጉ ሀገራቶች አሉ። አንዷ ኤርትራ ናት። ኦኬ አንድ ሰዓት ስትመለከት 3 ሰከንድ ደቂቃና ሰዓት የሚቆጥር አለ እና 6 ሰዓት ላይ ብለህ ከቆምክ በቃ 6 ሰዓት ላይ ስትመለስም 6 ሰዓት። ኤርትራ እንደዛ ፖዝ የሆነች ሀገር በተለያዩ መልኮች ማለት ነው። በአጼ ምኒልክ ጊዜ ጆሮ የደነቆረ ዘንድሮም ምኒልክ ይሙት ይላሉ እንደሚባለው ማለት ነው። ልክ እንደዛ ነውና ይሄ አንዱ የሻዕቢያ ክንፍ የኢትዮጵያን ብሔራዊ አንድነት ለመሸርሸር አብረው በጋራ ሲሰሩ ስለነበረ ይሄ በርካታ ሴራዎችን በማሴር እዛ አካባቢ ላይ ያሉ አሁን እንደምታየው ትግራይ ላይ እንግዲህ ወደ ሰላም ለማምጣት እያደረግን ያለነው ጥረት አለ። ጂኦፖለቲካውን ሰላም ለማድረግ እዛ ቀጠናውን ሰላም ለማድረግ ኢትዮጵያም አሁን ያላትን የልማት ሂደት ለማደናቀፍ በሚደረጉ ጥረቶች ውስጥ እንደዚህ ያሉ አካላቶች እየተነሱ በየጊዜው ይደነፋሉ። የሚጠበቅ ነው። አሁን የምታየው የባይዘዌ የኤርትራ ለቅሶ ብቻዬን ቀርቻለሁ። ምክንያቱም እንደምታውቀው በርካታ በውጭ ሳንቲም በሻዕቢያ ሴራ የምትተዳደር ሀገር ናት። ዛሬ ለብቻዋ አጠገቧ ያሉት በሙሉ በተለያዩ ሴራዎች ከሽፈው ከሷ ስንፍና ጋር ተደምሮ ብቻዋን ስለቀረች ይሄንን የብቻ ቀረው ለቅሶ ሌሎች እንዲጋሯት ስለምትፈልግ እነዚህን ሐሳቦች እያነሳች የሐሰት ትርክቶችን እየጋገረች ነው የምትገኘውና በዚህ ሐሳብ ውስጥ ኢትዮጵያ የወሰደችውን አቋም
ኢትዮጵያ ሉዓላዊት የሆነች ሀገር ናት። በውጭ ሴራና በውስጥ ባንዳዎች የማይናወጥ አቋም ያላት ሀገር ናት። ይሄ ደግሞ በተግባር ተረጋግጧል። ለዚህም ማረጋገጫ ደግሞ በጣም ፈርዘር ከፈለጉ ከኢትዮጵያ ጎን ለመሆን ትላንት ኢትዮጵያን ሲወጉ የነበሩ ኢትዮጵያውያን የለም ከኤርትራ ጎን ከምንወግን ከኢትዮጵያ ጎን ወግነን ኢትዮጵያ ውስጥ ያለውን መጻኢ ዕድል አብረን በጋራ ብንወስን ይሻላል የሚል የሰላም አማራጭ የመረጡ ወንድሞቻችን ይሄው ሰሞኑን እያየን ቃለ ምልልሳቸውን ሰምቻለሁ። ከትንሽ ያዝናናኝ አንዲት አረፍተ ነገራቸው እኛ ከብልጽግና ለሚሰነዘር ማስፈራሪያ ጊዜ የለንም እኛ ፊታችን ወደ ልማት ነው ያዞር ነው የሚለው ነገር እንግዲህ አስመራን በቅርብ እንኳን ለሚያቋት ሰዎች ምን አይነት ልማት ሰርተው ነው እንደዚህ ቢዚ የሆኑት የሚለው ነገር አሰብኩና ትንሽ እሱ አዝናንቶኛል። ልማትን ነገር ቢያስቡማ ወጣቱ ማይሰደድም ነበር። ለማንኛውም ምን ሊያደርጉ ይችላሉ በቀጠናው ላይ? ምክንያቱም ከሶማሌ ሆድ ብሷታል። አሁን ለ30 ዓመት አጠገቧ የነበረች ራሴን ችያለሁ ብላ እውቅና ስትጠብቅ የነበረችው ሶማሌላንድ እውቅና አግኝታለች። ሌሎቹ ደግሞ እንደዚሁ ካሁን የሆነ ነገር ይሆኑብኛል ካጠገብ ሄዳሉ በሚል ስቃይ ላይ ናት። እና ምናልባት ሶማሊያ፣ አስመራ፣ ካይሮ ሆነው አዲስ የሚያመጡት ሁኔታ ይኖራል ወይ ነው አንድ። ሁለተኛ ከዲፕሎማሲያችን መነቃቃት ወይም በዲፕሎማሲ ላይ እያሳየ ነው ካለው ለውጥ ጋር በተገናኘ ያስመራው ሰውዬ አስመራ ቁጭ ብለው ያልተገባ ነገር ሲናገሩ ጠቅላይ ሚኒስትር ዶክተር አብይ ደግሞ ጅቡቲ ነበሩ። ከዛ በኋላ ደግሞ ደቡብ ሱዳን ሄደዋል። አቶ ሬድዋን ምን ማለት ናቸው እነዚህ ነገሮች? እስኪ ያው እንደምታውቀው በጣም አጣብቂኝ ውስጥ በገባህ ጊዜ ያው ፍር ማለት መፍጨርጨር ቅድም እንዳልኩ ብቻዬን ቀርቻለሁ ብለህ ስታስብ አጃቢ ለማብዛት የተለያዩ ሙከራዎች ይደረጋል። አሁን ያልካቸው የሶማሊያን፣ የሱዳንን፣ የግብፅን እንደገና ደግሞ የቱርክንም አማላጅነት ምክንያቱም ሶማሊያና ቱርክ ከዚህ ቀደም በነበረን የጋራ ተግባቦት በርካታ ጊዜ እንዳማላጅ ስትላክ የነበረች አገር ናት። በማሸማገሉም ሂደት ውስጥ ቀጠናው ላይ ኢትዮጵያን ከዚህ በኋላ የሚገዳደራት ምንም ነገር አይኖርም። ምንም ነገር። ምክንያቱም የኢትዮጵያ የውጪ ፖሊሲዋ በቀጠናው ላይ ሰላምና ትብብርን መሰረት ያደረገ ይሄ ዓለም አቀፍ ድጋፍ እንድናገኝ አድርጎናል። እሱ ብቻ ሳይሆን አምባሳደር ሬድዋን የተለያዩ ጉዞዎችን በሚያደርጉበት ጊዜ ስጋቶች ይፈጠራሉ። ያው ይሄ ዲፕሎማሲው የሚፈጥራቸው ስጋቶች አሉ። ነገር ግን እንደምታውቀው የኤርትራ የውድቀት ምሰሶ የመጀመሪያው ጥገኛ መሆኗ ነው። አሁን ባልካቸው ኤሪያዎች ላይ ማለት በርካታ ፈሰሶችን የምታገኘው ኢኮኖሚዋም መሰረተ ልማቷም በአጠቃላይ የኤርትራ ህልውና የተመሰረተው ራስን በመቻል ላይ አይደለም። ለዛ ነው ኢትዮጵያ የባህር በር በማጣት እንደ እስረኛ እንድትቆለፍ ያደረገው እሷ የሌሎች ተላላኪና አስፈጻሚ በመሆኗ ኢትዮጵያ የራሷን አማራጮች ወደቦች በማልማት የባህር በር ባለቤትነት ጥያቄን በህግ በዲፕሎማሲ ስታነሳ በታሪፍና በኮንትሮባንድ ላይ የተመሰረተው የሻዕቢያ ኢኮኖሚ የጀርባ አጥንት ይሰበራል ማለት ነው። ይሄ የቅኝ ግዛት ውል ዋጋ አጣ። ኤርትራ እንደ ሉዓላዊ አገር የምትጠቅሳቸው የቅኝ ግዛት ውሎች ዛሬ ላይ ኢትዮጵያ በታሪካዊና በባህላዊ ትስስር ላይ የተመሰረተ የሞራል ባለቤትነት ጥያቄ ስታነሳ ሙሉ ለሙሉ ዲስትሮይ ሆኖ ወጣ ማለት ነው። በዚህ ምክንያት ተጋላጭ ሆነች። ተጋላጭ ስትሆን ብቻዋን መሆን አልፈለገችም። ሌሎች አብረዋት ያሉ አካላትን መሰብሰብ ፈልጋለች። ያ ደግሞ አይሆንም። ምክንያቱም ኢትዮጵያ በቀጠናው ላይ ያንሰራራች ያለች በጣም ትልቅ ሀገር መሆኗን አስመስክራለች።
እኛ የብሪክስ ሜምበር ስንሆን የብሪክስ አባል ሀገራት ውስጥ ኢትዮጵያ በቀዳሚነት የብሪክስን የኮፕን ዝግጅት እንድናዘጋጅ ሲደረግ ዝም ብሎ እንዳይመስል ኢትዮጵያ በቀጠናው ላይ ያላትን ሰላም ወዳድነት አሁን እያደረገች ያለችውን የልማት ሂደት እነዚህም በሙሉ መሰረት አድርገው የተሰጡ እድሎች ናቸው። ዓለም አቀፍ የሆኑ ትኩረቶችን መሳብ የቻልነው ከእንደዚህ ካለው የሴራ ፖለቲካ ራሳችንን እያነጻና ወደ ሰላም የመጣን መሆናችን ታውቆ ነው እንጂ ያንን የሚያክል የዓለም ህዝብ ወደ ኢትዮጵያ እንዲመጣ አይደረግም። ስለዚህ ዓለም አቀፍ ተጽዕኖአችን እነዚህ አሁን ያልናቸው ሶማሊያም ይሁን ጅቡቲ ሌሎች ሀገሮች ኢትዮጵያ ላይ ጣት የሚቀስሩበት ጊዜ ያከተመ ነው። ጠቅላይ ሚኒስትሩ ወደ ጅቡቲ በሄዱ ጊዜ አብዛኛው የተናገሩት የሰላም ጉዳይ በቀጠናው ሰላም ላይ ነው ዲስከስ ያደረጉት። ከኢኮኖሚ ሽግግሩ ባለፈ ከወደብ ልማቱ ባለፈ ከጋራ ተጠቃሚነት ባለፈ የሰላም ጉዳይ ላይ ነው ሲያነሱ የነበር። ይሄ ማለት ጂኦፖለቲካው ሰላም እንዲሆን ይፈለጋል። ኤርትራ ከዚህ በኋላ ህልውናዋ እያከተመ ይመጣል። እመነኝ ከተወሰኑ አመታት በኋላ ኤርትራ የምትባል ሀገር ትቀላቀላለች ወደ ኢትዮጵያ ሌላ አማራጭ ስለሌላ ህዝቦቿም አሁን ባለው ገፈት እየተሰቃዩ መኖር መሯቸዋል። ድምጻቸው ለዓለም አቀፉ ማህበረሰብ እያሰሙ ነው በተለያዩ አማራጮች። እንዴ በዓለም ላይ እኮ እንደ ኤርትራውያን ታፍኖ የተያዘ ህዝብ የለም። በርካታ ኤርትራውያን ወደ ኢትዮጵያ ይሰደዳሉ፣ ወደ ሱዳን ይሰደዳሉ፣ ወደ ሌላው ዓለም ይሰደዳሉ። ለምን? ኤርትራ ህዝቦቿን መመገብ ማትችል ሀገር ስለሆነች። ይሄንን እውነት በደንብ አድርጎ መናገር ያስፈልጋል። ያው የኛ ዲፕሎማሲ በጣም ተሽኮርማሚ ስለሆነ እኛ በስኮላርሺፕ በምስራቅ አፍሪካ ኢትዮጵያ ለበርካታ የምስራቅ አፍሪካ ዜጎች ስኮላርሺፕ የምትሰጥ ሀገር ናት። ከነዛ ውስጥ ቁጥር 1 ስኮላርሺፕ የሚያገኙት ኤርትራውያን ናቸው። ይሄንም በደንብ አድርጎ ለዓለም አቀፉ ማህበረሰብና ያው አንዳንድ ኤርትራውያን በተለያየ መልኩ የዚሁ አቀንቃኝ የሆኑ አካላቶች ህዝቦቻቸው እየሞቱ ዜጎቻቸው እየተራቡ ልጆቻቸው በማይገባ መልኩ አቢዩዝ እየተደረጉ ሐራስ እየተደረጉ ያሉበት ሁኔታ ተቀበለው የተቀመጡ አሉ። ይሄንን ግን እኛም ወገኖቻችን ናቸው ብለን ድምጻቸውን ልናሰማላቸው ይገባል። ገድ ነው። ሻዕቢያና የኤርትራ ህዝብ አንድ አይደለም። ወያኔና የትግራይ ህዝብ አንድ አይደለም። ትክክል። ሸኔና የኦሮሞ ህዝብ አንድ አይደለም። ይሄንን አለመለየታችን ነው ትርክቱ እየተባባሰ አንዱ አንዱን እኔ ነኝ ተበዳይ እንጂ በደልኩ ብሎ አንድም ቀን ካፉ ሲወጣ ማንሰማው እና ይሄን መለያየት አለብን። ከኤርትራ ህዝብ ጋር ተዋልደናል። ህዝቡ አሁንም ያለበትን ሁኔታ እናውቃለን። በእሱ ጋር የነበረውን ይህን ያክል ብር እንኳን ቢኖረው ይህን ያክል በላይ ብር አታወጣም ከባንክ እየተባለ የሚገደድ ህዝብ ነው። በገዛ ገንዘቡ እንኳን የማያዝ ነው። ይሄ ትሬንድ ደግሞ ትግራይ ውስጥም እየተደገመ ነው። አሁን ከኤቲኤም አይሰራም እየተባለ የማንኛውም በዲፕሎማሲው ረገድ ተሽኮርማሚ ትለዋለህ አንተ ሁል ጊዜ። ግን ኢትዮጵያ ሆደ ሰፊ በመሆን ጠቅላይ ሚኒስትሩም ወደ ስልጣን ከመጡበት ጊዜ ጀምሮ አንድም ቀን ስለ ጎረቤት አገራት ግጭት በኃይል እናሸንፋለን ብለው ማያውቁም። ካይሮ የሚሄዱም ጊዜ ግድቡን በጋራ ተጠቃሚነት ላይ በሰላም በመጠቀም ላይ ነበር ሲናገሩ የነበረው። ለሱዳንም ግጭት ያን ያክልም ሲደክሙም የነበረው የጎረቤት ውስጥ የሚነደው እሳት እኛን ይሞቀናል፣ እልፍ ሲልም ይለበልበናል በሚል ነው። ይሄንን አንክድም። ትላንትና ጅቡቲ ሄደውም ይሄንን ነው ሊሉ የሚችሉት። ከሰላም ውጭ ምንም ሊናገሩ የኢትዮጵያን ቁመናም አይደለም ሌላ ግጭት እንደሌሎቹ ሀገራት ከአንደበት ማውጣት። ለማንኛውም የኤርትራው ሰውዬ ይሄንን ካሉ አንተ ደግሞ በታሪክም የሚመዘገብ እንግዲህ በሞርስ አጀንዳ የዛሬው ውይይታችን ላይ በቅርብ ጊዜ ትቀላቀላለች የሚል ትንበያም አስመዝግበሃል። በታሪክ ፊት የሚመዘገብ ነው። ለዛሬው በዚሁ እናጠቃለው። ምን ያልተቋጨ የምታጠቃልልበት ሀሳብ አለ ወይ? በዚህ አጋጣሚ እንግዲህ ያው የኮሎኔል ፋንታውን ሙሀባ ወደ ሰላም ተመልሰዋል። ይሄ ኮሎኔል ፋንታውን
ከጥፋት ኃይል ጋር የነበሩ ናቸው። ይሄንን ተጸይፈው ወደ ሰላም ጎዳና መመለሳቸው ለነበረው ጽንፈኛ ቡድን የሽንፈት ማህተም ነው። ለዚህ ነው አሁን ይሄ እንደ ትንበያ ሳይሆን ሪያሊቲውን ነው የምነግርህ። ከኤርትራ የምትባል ኤርትራ አለው ብላ የምታስበው በተለይ ሻዕቢያ ከእነዚህን ጽንፈኞች ይዞ ስለነበር ይተማመን የነበረው አሁን ባዶ ቤት ነው። ባዶ ቤቱ ደግሞ ተደረመሰ። ለኤርትራውያን ለጽንፈኛው እዛና እዛ ሆኖ ኢትዮጵያን የውስጥ ሰላም ለማደፍረስ ለሚጥረው ሁሉ አሁን ጊዜው አብቅቷል። የሚያዋጣን አብሮ ማደግ፣ አብሮ መልማት፣ አብሮ መበልጸግ፣ በጋራ ጉዳዮቻችን ላይ በጋራ መቆም ነው። የኢትዮጵያ ጥሪ ከዚህ የተለየ አይደለም። ምክንያቱም የጦርነት ወላፈን ከአንዴም በርካታ ጊዜ ጎብኝቶናል። ወደ ጦርነት ምንገባበት ምንም አይነት ምክንያት የለም አስገዳጅ ነገሮች ካልተፈጠሩ በስተቀር። የኢትዮጵያ አቋም ነው። ለዛ ነው እስካሁን በለሰለሰ እንደሚደረገውና እየሆነ እንዳለው ቢሆን ኖሮ ያው ቱግ ብለህ የምትወስደውን እርምጃ ተወስድ ነበር። ትንኮሳ ነው እየተፈጸመብህ ያለው እና ሞክረኝ አይነት ነገር ነው። ኢትዮጵያ ግን በብዙ መልኩ ተፈትናለች። ዳግም ወጣቶቿን ወደ ጦርነት መክተት አትፈልግም። ዳግም ኢኮኖሚዋን በጦርነት ማድቀቅ አትፈልግም። ልክ እንደ ኮሎኔል ሁሉ በጣም በርካታ ወጣቶቻችን፣ በጣም በርካታ ኢትዮጵያውያን ከዚህ ጽንፈኛ ከሆነው ሻዕቢያና ሌሎች ኢትዮጵያን ለማተራመስ ከተዘጋጁ አካላት ጋር ረብጣ ዶላር በመቀበል ህልውናቸውና ህሊናቸውን ከሚያጡ ይልቅ ከኢትዮጵያ ጎን ማበር ለነገ መጻኢ ዕድል ለታሪክም ይጠቅማል። ይሄንን ስሙልኝ ይላል አንድ በኢትዮጵያ ጉዳይ ላይ ንቁ ተሳታፊ ሆነ ጋዜጠኛ እንጂ ይሄንን ስሙልኝ ይላል እንጂ ያረጀ ያፈጀ እዛው ተቸክሎ የቀረ ሰላም የማይገባው ያለቃችሁን ድምጽ አትስሙ።